መቼም ስለ ርዕሱ ጥያቄ ሳይፈጠርባት ምን ማለት ነው ደሞ ምን ሊያመጡ ነው ያላችሁ ይመስለኛል። ምንም እንዲሁ በቃላት ለመጠቀም ሳይሆን ውስብስብ ነገር አይደለም። መሳፍንት ምዕራፍ 3 ቁጥር 14 እና ቁጥር 30 ባንድ ላይ ስታነቡት ታሪኩን ታውቁታላችሁ፣ ሐሳቡ ይገባቸዋል። መሳፍንት 3 14 እንዲህ ይላል፣ የእስራኤልም ልጆች ለሞዓብ ንጉስ ለኤግሎም 18 ዓመት ተገዙለት ይላል። መሳፍንት ምዕራፍ 3 ቁጥር 30 ምዕራፉ ሲጠናቀቅ በዚያም ቀን ሞዓብ ከእስራኤል እጅ በታች ተዋረደ፣ ምድሪቱም 80 ዓመት አረፈች። ስለዚህ ከ18 ወደ 80 ማለት ከ18 ዓመታት የመገዛት ዑደት ወደ 80 ዓመታት ፍጹም እረፍት መሻገር ማለት ነው። ክብር ለኢየሱስ ይሁን። በቃ ይሄ ነው 18 80 ማለት። እግዚአብሔር በህይወታችሁ ተደጋጋሚ የሆኑ የሰልፍ ዑደቶች ለረጅም ጊዜ የሚያበቁበት የእስራኤል ልጆች ለሞዓብ ንጉስ 18 ዓመት ተገዝተውለታል ስትሉ ስታስቡት እንዲሁ በሰውኛ ስታስቡት አንድ ሕፃን ልጅ ዛሬ 18 ዓመቱ የሆነ ጎረምሳ ወይም ኮረዳ 18 ዓመት ሙሉ የምታቀው ከመወለድ እስከ ነፍስ ማወቅ የምታቀው የሚያቀው የኤግሎግን ግዛት ነው፣ መገዛት ነው፣ መጨነቅ ነው። በእስራኤል ምድር የእስራኤል ልጆች ለሞዓብ ንጉስ ለኤግሎም 18 ዓመት ተገዙለት። all those 18 years እነዚያን 18 ዓመታት ያን ልጅ ወይም ያችን ኮረዳ ብትስሏት ከመወለዷ እስከ 18 ዓመቷ ድረስ ዜናው የመገዛት ነው፣ ወሬው የመገዛት ነው። ቤተሰቦቿ ይዘው ይመጡት ዜና የጥቃት ነው፣ የሰልፍ ነው። ሬዲዮ ከፍታ ብትሰማ ይሄው ነው፣ ዜና ብታነብ ይሄ ነው። ምንም ነገር ቢሆን ሁሉም ነገር በዚህ የመገዛት የሰልፍ ጥቃት ዑደት ሂደት ውስጥ ነው። አንድ ቀን ግን የእግዚአብሔር ቃል ሲናገር በኋላ መጣበታለሁ። በዚያም ቀን ሞዓብ ከእስራኤል እጅ በታች ተዋረደ፣ ምድሪቱም 80 ዓመት ማለት በየ20 ዓመቱ እንኳን አንድ ሰው ቢወልድ ይሄ 18 ዓመቱ ልጅ ከ2 ዓመት በኋላ ይወልዳል። እሱን የወለደው አባትም ገና አለ። ከዚያ በ20 ዓመት ቢወለድ ቢያንስ 3-4 ትውልድ የሞዓብን ጫና የማይሰማበት ጸጥ ረጭ ያለ ዘመን፣ ጸጥ ረጭ ያለ ህይወት፣ ጸጥ ረጭ ያለ ቤት፣ ጸጥ ረጭ ያለ አገልግሎት። እግዚአብሔር ይሄን አደርጋለሁ ይላል። ይሄን አደርጋለሁ። እጆች ከፍ ይበሉ። እግዚአብሔር እኔ ዝም ብዬ እንዲሁ አሰላው ታውቃላችሁ። በኢትዮጵያኛ ብናሰላው አልኩኝ ከ1999 ጀምሮ ያለ በህይወታችን ያለ በኢትዮጵያ አቆጣጠር 18 ዓመት ከ2017 ስትቀንሱ ከ1999 ዓመት ጀምሮ በሉት በህይወታችሁ፣ በአገልግሎታችሁ፣ በቤታችሁ፣ በኑሯችሁ፣ በዘመንና በምድራችሁ ያለውን ነገር እግዚአብሔር የ80 ዓመት እረፍት ውስጥ እንዲገባ ያደርገዋል። እስቲ አሜን በሉ። በደም ይቻላል። ከ1884 እስከ 1886 ለ4 ዓመታት በአሜሪካን አገር የእርስ በርስ ጦርነት ነበረ። ከ700,000 ሰዎች በላይ እርስ በርስ የተላለቁበት የደቡብና የሰሜኑ ግዛቶች የተዋጉበት ከዚያ 4 ዓመት የእርስ በርስ ጦርነት በኋላ የዚያም ጦርነት ድል ከዚያም ጋር የተያዙ ብዙ ታሪኮች መንፈሳዊ መሰረት አላቸው። የመጀመሪያው አዌክኒንግ፣ የሁለተኛው አዌክኒንግ የሚባሉ መንፈሳዊ ሪቫይቫሎች ጎብኟቸው። ከዚያ በኋላ ወገኖቼ ላለፉት 100 ምናምን ዓመታት እንዲህ አይነት ነገር አንዳንዴ ወጣቶቹን ከተወሰነ ዓመት በኋላ ያሉትን ሰዎች ብታዩ ጦርነት ውጭ የሚደረግ ነው የሚመስላቸው። አገራቸው ላይ ሰምተው ማያውቁ በታሪክ መጽሐፍ ካላነበቡ በቀረ
ወገኖቼ እግዚአብሔር ይሄን ማድረግ ይችላል። በህይወታችሁ ላይ እግዚአብሔር የሰልፍ ዑደት በ80 ዓመት ፍጹም እረፍት ይለወጣል። እጆች ከፍ ይበሉ። እግዚአብሔር ለ18 ዓመት ወይም ለዓመታት የሰልፍ ዑደት በሆኑባችሁ ነገሮች ላይ የሰልፍ ዑደቱን ማቆም አይደለም፣ ፍጹም የሆነ ትራንስጀነሬሽናል ትውልድ ዘለል ፍጹም ረፍትን አደርጋለሁ ከ18 ወደ 80 ንገሩት ለጠላት። ብዙ ዓመታት በተደጋጋሚ ጥቃት ህይወቴን፣ ቤቴን፣ ኑሮዬን፣ አገልግሎቴን፣ ጤናዬን ይሄንን አጥቅታል። አሁን ግን ትሉታላችሁ ከሰልፍ ዑደት እማርፈው እኔ የኔ ልጅ የሱ ልጅ ጌታ ከዘገየ ጌታ ካልመጣ በእረፍትና በጸጥታ የመንግስቱን ሥራ ሰርተን የምናልፍበት ፍጹም ሰላም እግዚአብሔር ያደርጋል። ፍጹም ሰላም እግዚአብሔር ያደርጋል። ኢየሱስ ክርስቶስ ያድናል። አሜን። አሁን ርዕሱ ገብቷችኋል። በቃ ጥያቄያችሁ አይደለም። ከፈለጋችሁ ሰርዙትና ከ18 ዓመት መገዛት ወደ 80 ዓመት ፍጹም ረፍት ብላችሁ በአማርኛ መጻፍ ትችላላችሁ። እግዚአብሔር የተመሰገነ ይሁን። እሱ ለፖስተር ስለማያመች ነው በዚያ ዝርዝር ያልተጻፈው። ከ18 ወደ 80 አለቀ። ክብር ለኢየሱስ ይሁን። አሜን። አንዳንድ ነገሮችን በእግዚአብሔር ቃል እንድንመለከት ፈልጋለሁ። እግዚአብሔር በሚሰጣቸው ተስፋዎች ውስጥ ሁሉ ተስፋው የሚፈጸምባቸው ደግሞ ትንቢታዊ ምሪቶችና መርሆች አሉ። ይሄን እግዚአብሔር ያደርጋል። አሜን። ይሄን ሲያደርግ ግን እግዚአብሔር እንዴት ነው የሰራው? በምን አሰራር ነው የሰራው? ክብር ለኢየሱስ ይሁን። አሁንም እኔ I deeply believe የእውነት ከልቤ አምናለሁ እግዚአብሔር የዓመታትን ጫና የዓመታትን ጥቃት በየዓመቱ በጎ ነገር አይኖርም አይደለም፣ ነገር ግን የማይነቀል ዓመታት ሁሉ ጊዜ ክፍተትን የሚያሳስብ የሚገርማችሁ የእስራኤል ልጆች ያመርታሉ፣ ምርት ያመጣሉ። ነገር ግን ልክ በዓመቱ መጀመሪያ በምርት ጊዜያቸው በዓመት 3 ጊዜ ያመርታሉ። በየዓመቱ ምርቱ እርሻቸው አብቦ ሲያመጡ ለኤግሎን ግብር ይሰጣሉ። ሄደው ሁሉ ጊዜ የሚናጠቅ የሚያጎድል ደስታችሁ ፍጹም እንዳይሆን የማያደርግ ሰላማችሁ ፍጹም እንዳይሆን የማያደርግ በበረከት መካከል ሰልፍን የሚያስነሳ ይሄ አይነት ዑደት እግዚአብሔር ሃሌሉያ እስቲ አሜን በሉ በደም ሰይጣን ረሳኞ እስከምትሉ ድረስ ሰይጣን ረሳኞ እስከምትሉ ድረስ እግዚአብሔር በፍጹም ሰላም በትውልድ ዘለል ረፍት ይጎበኘናል። ሃሌሉያ አሜን። ይሄ የሆነበትን መሰረታዊ ምክንያት ታውቃላችሁ። የእግዚአብሔር መጽሐፍ መሳፍንት ምዕራፍ 3 ቁጥር 12 ጀምሮ ሲናገር የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ስራ ሰሩ። በእግዚአብሔርም ፊት ክፉ ስለሰሩ እግዚአብሔር የሞዓብን ንጉሥ ኤግሎምን በእስራኤል ላይ አበረታባቸው። የአሞንም ልጆች አማሌቅ ወደ እርሱ ሰበሰበ። ሄዶም እስራኤልን መታ፣ ዘንባባ ያለባትን ከተማ ኢያሪኮን ያዟት። በቃ በደል ነው፣ ኪዳን ማፍረስ ነው፣ የእግዚአብሔርን ሐሳብ እምቢ ማለት ነው። የእስራኤል ልጆች ሁሉ ጊዜ በጥቃት ሳይክል ውስጥ እንዲገቡ የሚያደርጋቸው። በዚህ ሳምንት ባለን የጾም ጸሎት ውስጥ ይሄን ነው እያየን ያለነው። እግዚአብሔር ምንድነው ለጥቃት የሚያጋልጠን ነገር ብለን በፊቱ በንስሐ እንድንቀርብ ራሳችንን እየመረመርን ነው ያለነው። እግዚአብሔር የተመሰገነ ይሁን። አሜን። እግዚአብሔር ደግሞ የምህረትና ይቅርታ አምላክ ነው። ኢየሱስ ያድናል። ታዲያ ከዚህ የኤግሎም የ18 ዓመት የሰልፍ ዑደት ጥቃት ወደ 80 ዓመት ፍጹም ረፍት የመሸጋገር ተስፋ እንዲፈጸም የሆነውን ነገር ተመልከቱ። ሃሌሉያ። መጽሐፈ መሳፍንት ምዕራፍ 3 ቁጥር 15 አንዳንዶቹ በጣም መሰረታዊ ይመስላሉ፣ ነገር ግን በአስተሳሰብና በእሳቤ ነው እንጂ መሰረታዊነታቸው በተግባርና በድርጊት ግን የብዙዎቻችን ከባድ ነገሮች ናቸው። መጽሐፈ መሳፍንት ምዕራፍ 3 ቁጥር 15 የእስራኤልም ልጆች ወደ እግዚአብሔር ጮኹ። የእስራኤልም ልጆች ወደ እግዚአብሔር ጮኹ። ሃሌሉያ አሜን።
አንድ 3 ነጥቦች ዛሬ ነግራችኋለሁ። የሚቀጥለው ሳምንት 3 ነጥቦች በዚሁ ሐሳብ ላይ እንቀጥላለን እና ለትውስታችሁ እንዲሆን ሐሳቦቹን ነጥቦቹን ማነሳው በቀቤት ነው። ቀቁቂቃ በቀቤት እንዳይጠፋባችሁ ለማድረግ ነው። ሌላ ተአምር የለውም። አሜን ወገኖቼ። የሰልፍ ዑደት በፍጹም ሰላም እንዲተካ የመጀመሪያው እርምጃ ቅረብበት፣ ወደ እግዚአብሔር ቅረብበት። ወገኖቼ ከጸሎት ያልጀመረ መፍትሄ ስር ነቀልም ዘላቂም አይሆን። ከጸሎት ያልጀመረ መፍትሄ ስር ነቀልም ዘላቂም አይሆንም። ነገሮችን ሪሼፍል ብናረጋቸው አንዱን እንዲህ አንዱን እንዲያ ብናስተካክል፣ አሰራር ብናስተካክል፣ እንዲህ ብናስተካክል፣ እግዚአብሔር ፊት መጮህ ካልጀመርን፣ ወደ እግዚአብሔር መቅረብ ካልጀመርን ወገኖቼ እኔ አንድ ነገር ነግራችኋለሁ። ይሄ ቤተክርስቲያን ያወጀችው የአንድ ቀን ጾም ጸሎት is a break or making ለብዙዎቻችሁ ህይወት በዚሁ ጸንታችሁ ካለፋችሁ ጌታ ኢየሱስ ምስክሬ ነው። ይሄ የ80 ዓመቱ ተስፋ ኢንተር ትራንስጀነሬሽናል የሆነ ትውልድ ዘለል የሆነ ፍጹም ረፍት ግን ለዚህ ብቻ አይደለም እላችሁ። ቅረብበት፣ ጎናችሁ ላለው ቅረብበት በሉ፣ ወደ እግዚአብሔር ቅረብበት። ነገር ግን ለብዙዎቻችን ካሉብን የሰልፍ የጥቃት ዑደቶች ለማምለጥ ወደ እግዚአብሔር ከመጮህ አስቀድመን ያሉን ብዙ አማራጮች አሉ። ነገር ግን ጸሎት በቀዳሚነት በዋነኛነት በመሰረታዊነት የማይተካ ጉዳይ ነው። ወደ እግዚአብሔር መጮህ፣ ወደ እግዚአብሔር መጮህ። እጆቻችሁን ከፍ አድርጉ። ወደ እግዚአብሔር ሆይ የኤግሎን መግዛት ያብቃ፣ ጭከናው ያብቃ፣ ጥቃቱ ያብቃ። ቤተ ክርስቲያንን የሚመታው፣ ትውልድን የሚመታው፣ ቤተሰብን የሚመታው፣ ጤናን የሚመታው፣ ሪሶርስን የሚመታው፣ አእምሮን የሚመታው፣ ትውልድን የሚመታው ይሄ ክፉ መንፈስ ያብቃ ብሎ መጮህ ያስፈልጋል። ሃሌሉያ። ያዕቆብ ምዕራፍ 4 ቁጥር 2 ላይ እንዲህ አለ፣ ትመኛላችሁ ለእናንተም አይሆንም፣ ትገድላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙ አትችሉም፣ ትጣላላችሁ፣ ትዋጋላችሁ፣ ነገር ግን በሉ ነገር ግን አትለምኑምና ለእናንተ አይሆንም። የምትፈልጉትን በልመና ማግኘት የሚባል ሰማያዊ ውጤቱ የማያጠራጥር ቀመር እያለ እናንተ ግን ትመኛላችሁ። አሁንማ የሚያስመኛኙም አሉ፣ እኛም ቤት ገብቷል። በብርቱ ትፈልጋላችሁ፣ ሎ ኦፍ አትራክሽን በብርቱ ፈልገው፣ የስበት ህግ፣ ፖዚቲቭ ቲንኪንግ፣ ሞቲቬሽናል ስፒች፣ በቃ ስማ ይሄን በብርቱ ፈልገው ተመኘው፣ አይመጣም። ሲያልፍም ደግሞ ትገዳደላለህ፣ ትባላለህ። ይሄ the dog eat the dog የሚባለው በቃ እንደ ዝም ብለህ እዚህ ተለሳልሳ አይከናወንልህ። የምትፈልገውን ለማግኘት እንደ እጅ ነስተህ እንዲህ ብላ ንጠቅ፣ ተናጠቅ፣ ዋሽ፣ ጥቃ፣ አጥቃ፣ ትጣላላችሁ፣ ትገላል፣ ግን አይሆንም። ነገር ግን አትለምኑምና ወደ አምላካችሁ መጮህ። ያዕቆብ የሚጽፈው ለክርስቲያኖች ነው፣ ባይዘወይ ለዓለማውያን አይደለም። ጸሎት የተካንበት፣ ወደ እግዚአብሔር መጮህ የተካንበት ማናቸውም አስተሳሰብ፣ አሰራር በኢየሱስ ስም የተመታ ይሁን። ጸሎት ወደ እግዚአብሔር መጮህ ማለት አሁን በዚህኛው ያለው የጸሎት ኮንቴክስት ጸሎት ከእግዚአብሔር ጋር ህብረት ማድረግ ነው። እዚህ ላይ ግን ወደ እግዚአብሔር መጮህ፣ ቅረብበት። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ሃሌሉያ። ተመኝተን አይመጣም፣ ተጣልተን አይመጣም፣ ተባልተን አይመጣም፣ ተጋድለን አይመጣም፣ ተናጥቀን አይመጣም፣ ተገዳድለን አይመጣም። ወደ እግዚአብሔር ከጮህን ግን እግዚአብሔር ታላቅን ነገር ያደርጋል። ሃሌሉያ። እጆቻችሁን ከፍ። አሁን እሳቤው ቀላል ነው ይመስለው፣ ነገር ግን ሁሉ ጊዜ አንድ ቦታ ላንብብላችሁ። ትንቢተ ኤርምያስ ምዕራፍ 33 ቁጥር 1 ላይ እንዲህ አለ፣ ኤርምያስም ገና በግዞት ቤት አደባባይ ታስሮ ሳለ
ኤርምያስ ገና በግዞት ቤት አደባባይ ታስሮ ሳለ የእግዚአብሔር ቃል ሁለተኛ ጊዜ እንዲህ ሲል መጣለት። እንዴም መጥቶለታል። ሁለተኛ ጊዜ እንዲህ ሲል መጣለት። ምን ብሎ መጣለት? በግዞት ቤት ታስሮ በግዞት ቤት የአደባባይ እስረኛ ሆኖ ምን ብሎ ነው የመጣለት? ቁጥር 3 ወደ እኔ ጩህ፣ ወደ ንጉሱ ጩህ፣ ኬዝህን ፕሊድ አርግ፣ ወደ ዘመዶች ጩህ፣ ወደ ጠባቃዎች ጩህ አይደለም ያለው፣ ወደ እኔ ጩህ። እጆች ከፍ ይበሉ። ዛሬ በጌታ በኢየሱስ ስም ወደ እግዚአብሔር እንጮሃለን። ፈራጃችን እሱ ነው። ዳኛችን እሱ ነው። ታዳጊያችን እሱ ነው። ፈጥኖ የሚደርስልን እሱ ነው። ምን አለ? እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ። እኔም እመልስልሃለሁ። ወደ እግዚአብሔር መጮህ የእድል ሙከራ አይደለም። የእምነት ስበት ነው። የእምነት መዘርጋት ነው። የእድል ሙከራ አይደለም። ወደ እግዚአብሔር ጩህ አለው። ገና በግዞት ቤት አደባባይ ታስሮ ሳለ ምን ውስጥ ነው ያላችሁት? ዛሬ ገና ያላችሁበት ነገር ምን ውስጥ ነው ያላችሁት? መጮህ የሚያምራችሁ ወደ ማን ነው? መጮህ የምታስቡት ወደ ማን ነው? በየት ሁኔታና በምን መንገድ ነው ይሄን ነገር መፍታት፣ ማብቃት፣ ማቆም የምትችሉት? እግዚአብሔር አለ ወደ እኔ ጩህ። እጆች ከፍ ይበሉ። ወደ እርሱ ጮሃለሁ በሉ እስቲ። ሃሌሉያ። ዛሬ በጌታ በኢየሱስ ስም እነዛን የ18 ዓመት ተደጋጋሚ የኤግሎምን ክፋት፣ ጥቃት፣ ጥፋት ወደ እግዚአብሔር በመቅረብ ንገሩልኝ። ጎናችሁ ላችሁ ቅረብበት በሉ። ቅረብበት በሉ። ቅረብበት። ሃሌሉያ። ወደ እግዚአብሔር ስንጮህ፣ ወደ እግዚአብሔር ስንቀርብ ለመሰማታችንና ለእግዚአብሔር ጣልቃ ገብነት ማስተማመኛና ማረጋገጫ የሚሆንን ነገር ልንገራችሁ። እግዚአብሔር ጩኸትን ሰምቶ መልስ የሚሰጥበትን መንገድ ተመልከቱ። ሃሌሉያ። የእስራኤል ልጆች ወደ እግዚአብሔር ጮሁ። እግዚአብሔርም ብንያማዊውን የጌራን ልጅ ናኦድን ግራኙን ሰው አዳኝ አስነሳላቸው። አሜን በሉ እስቲ። በደም መድኃኒት ላከላቸው አይደለም የሚለው፣ የሆነች ኪኒን አይደለም ላከላቸው፣ አዳኝ አስነሳላቸው። በግራኙ በቢንያማዊው ሰው በናኦድ ማንነት እግዚአብሔር አዳኝ አስነሳላቸው። ከዛ በኋላ የሆነውን ታውቃላችሁ። ያ ናኦድ እንዴት አድርጎ ከሞዓብ ጭቆና ከኤግሎም ጭቆና እንዳወጣቸው እግዚአብሔር ቃል ይነግረናል። ወገኖቼ እኔና እናንተ ሃሌሉያ እስቲ አሜን በሉ በደም። አሁን አንድ ሞርታል የሆነ ዛሬ ታይቶ ነገ የሚጠፋ፣ ዛሬ ጮሆ ነገ ዝም የሚል፣ ዛሬ በርትቶ ነገ የሚደክም አዳኝ አይደለም የተነሳልን። ከዘላለም እስከ ዘላለም ሕያው ሆነ በምንጠራው ጊዜ ሁሉ ከተፍ የሚል፣ ከሱ ውጪ ከሱም ሌላ ከሱም በላይ አዳኝ የሌለ። አሜን። not in the person of Ehud, ነገር ግን in the person of Jesus Christ፣ በክርስቶስ ኢየሱስ ማንነት ለኛም አዳኝ ተነስቶልናል። ከፍ አድርጎ አዳኝ ተነስቶልኛል በሉ እስቲ። ዛሬ ወደ እግዚአብሔር ብንጮህ ገና የሚነሳ አይደለም። ተነስቶ ያለ፣ ተነስቶ ስራውን የሰራ፣ ተነስቶ የሞተ፣ ተነስቶ የተነሳ፣ ተነስቶ ያረገ፣ አሁን ደግሞ በክብር የሚመጣ። አሜን። ሉቃስ ወንጌል ምዕራፍ 1 69 እና 70 ሉቃስ ወንጌል ምዕራፍ 1 69 እና 70 ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የማዳን ቀንድን አስነስቷልና። ምን አስነስቷል? አዳኝ አስነሳላቸው። ምን አስነስቷል? የማዳን ቀንድን አስነስቷልና ይልና ቁጥር 71 ላይ ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። እጆች ከፍ ይበሉ። የክርስቶስ አዳዳን ሴሌክቲቭ አይደለም፣ ምርጫ አይደለም። እቺን አድናለሁ እቺን አላድንም ያቺና ኖ ከወደረኞች ማን ነው ወደረኛችሁ? እጆች ከፍ ይበሉ። የሚጠላችሁ ማን ነው? የሚጠላችሁ ምንድነው? ወደረኞቻችሁ ማን ናቸው? ማዳኑም አለ ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። በጌታ በኢየሱስ ስም በእናንተ ላይ ለጥቃት የተነሳ እጅ ሁሉ በአዳኙ በናዝሬቱ ኢየሱስ ከዳዊት ቤት በተነሳው የማዳን ቀንድ በኢየሱስ ስም የተመታ ይሆናል። እኔ እጮሃለሁ ወደ እግዚአብሔር። ለምን? አዳኝ ተነስቶልኛል።
አዳኝ ገና አዳኝ ሳይሰንሳላቸው አዳኝ እንዲነሳላቸው የጮሁ አዳኝ ከተነሳላቸው የኔ አዳኝ ተነስቶልኛል፣ የኔ አዳኝ ተነስቶልኛል። የኤልያስ አምላክ ወዴት ነህ ማለት ይችላል። እጆች ከፍ አድርጉ። የኤልያስ አምላክ ወዴት ነህ በሉት። የኤልያስ አምላክ ወዴት ነህ? እርምጃችሁን በከለከለ በዮርዳኖስ ወንዝ ፊት ቆማችሁ ከፍ አድርጉና እጆቻችሁን ጥሩት። የኤልያስ አምላክ ወዴት ነህ? አሜን። Our prayer is not a mere religious exercise. ጸሎታችን ዝም ብሎ ተራ የሃይማኖት ልምምድ አይደለም። የሚሰማ አምላክ አለን። ሰምቶ አዳኝ ያስነሳልን። ሰምቶ አዳኝ ያስነሳልን። ሰምቶ አዳኝ ያስነሳልን። ሃሌሉያ። የሚገርማችሁ አዳኝ ሲያስነሳላቸው ብንያማዊን ግራኙን ሰው አዳኝ ያስነሳላቸው ይላል። ብንያማዊን አዳኙን ሰው ግራኝ ያስነሳ ማለት ይሄ ዲስክሪፕሽን ኮምፕሊመንታሪ አይደለም። እንዲህ አሟሟቂ ወይም አዳማቂ አባባል አይደለም። ብንያማዊ ማለት ግራኝም ማለት የተናቀ አይታችኋል። አንደኛ ሳሙኤል ምዕራፍ 9 ቁጥር 21 ላይ ሳኦልን ሳሙኤል ሊቀባው ሲል ስለ መንግስት ጉዳይ ሲያወራው እግዚአብሔር ይቀባሃል አለቃ ያረጋል ሲለው ምን አለው? እኔ ከእስራኤል ነገዶች ከሚያንስ ወገን የሆንኩ ብንያማዊ አይደለሁምን? የሚያንስ ወገን። ሃሌሉያ። ሲአሜን በሉ በደም። የኔና የናንተ ንጉስ አዳኛችን ኢየሱስ ሃሌሉያ በሰው ጥበብ ብልጫ አልመጣም፣ በሰራዊት ብዛት አልከተተም። ነገር ግን ማዳኑን ለኛ የሰራ አሁንም የሚሰራው በዙሪያችን ያሉን የ18 ዓመት ገዢዎቻችንን የሚያደቀው ሃሌሉያ በአንድና በአንድ በተናቀ ለግሪካውያን ጥበብ ባልሆነ ለአይሁዳውያን ተአምር ባልሆነ ነገር ግን በመስቀሉ ቃል በመስቀሉ ኃይል በመስቀሉ ጉልበት ጠላቶቻችንን ይቀጣል። ሃሌሉያ። አዎ እኛም ስናየው ደም ግባት የለውም፣ የተናቀ ከሰውም የተናቀ ነው። ይሄ እኮ ብንያማዊውን ግራኙን ሰው ናኦድን it's not a compliment። ይሄ እንትን አይደለም እኮ ግራኙን ሰው ብንያማዊውን ሲባል የተናቀውን ነገድ። በዚያ ጊዜ ግራኝነት እንትን የተናቀ ነው። ግራኝ መሆን የተናቀ ነው በዚያ ጊዜ። በዚህም ዘመን አይታችሁ እንደሆነ ግራኝ ሰዎች ብዙ ነው የሚጨነቁት። በግራችሁ አትብሉ እንዲሁ ትሆናላችሁ። ከዛ የባሰ ነበረ። እንዲህ አይነት ሰው እኔና እናንተም የዚህ ዓለም አምላክ ባልገመተው ባልጠረጠረው ባላሰበው ደካማ መስሎ መጥቶ ጠላትን በቀጣው በናዝሬቱ በኢየሱስ በኩል አዳኝ ተነስቶልናል። አዳኝ የተነሳለት እጁን ያነሳና አዳኝ ተነስቶልኛል ይላል። አዳኝ ተነስቶልኛል። በዳዊት ቤት በሉ እስቲ የመዳን ቀንድ አስነስቶልኛል፣ አስነስቶልኛል፣ አስነስቶልኛል። ኢየሱስ ያድናል። ኢየሱስ ያድናል። ሃሌሉያ ሃሌሉያ። ቅረብበት፣ ወደ እግዚአብሔር ቅረብበት። ንገሩልኝ፣ ቅረብበት። አስነሳላችሁ አይደለም እናንተ፣ አስነስቶልሃል፣ አስነስቶልሃል። ደስታችሁ ፍጹም እንዲሆን በስሜ ለምኑ። እስካሁን በስሜ አልለመናችሁ። ደስታችሁ ፍጹም እንዲሆን በስሜ ለምኑ። እስካሁን በስሜ አልለመናችሁ። ወገኖቼ ኢየሱስ ያድናል። ኢየሱስ ያድናል። አሜን። ቅረብበት። ጸሎት አማራጭ አይደለም። ጸሎት ሁለተኛ መንገድ አይደለም። ምኞት ጸሎትን አይተካም። ትግል፣ ግፊያ፣ ንጥቂያ ጸሎትን አይተካም። ጸሎት የመጨረሻ አማራጭ አይደለም። ኢየሱስ ያድናል። እንጩህ፣ ወደ እግዚአብሔር እንጩህ። የተነሳልን አዳኝ የጠላታችን ወገብ በመስበር እንዲገለጥ። ሁለተኛውን ልንገራችሁ። ቁጥር 15 ቅረብበት በሉ። ቅረብበት፣ ቅረብበት። ወደ እግዚአብሔር ጩህ በሉት። ወደ እግዚአብሔር ቅረብ፣ ወደ እግዚአብሔር ቅረብ።
18 ከ18 ወደ 80 ለመሻገር ቁጥር 15 እግዚአብሔርም ብንያማውን የጌራን ልጅ ናኦድን ግራኙን ሰው አዳኝ አስነሳላቸው። የእስራኤልም ልጆች በእርሱ እጅ ወደ ሞዓብ ንጉሥ ወደ ኤግሎም ግብር ላኩ። ናኦድን ግራኙን ሰው አዳኝ አስነሳላቸው። የእስራኤል ልጆች በእርሱ እጅ ወደ ሞዓብ ንጉሥ ወደ ኤግሎም ግብር ላኩ ይላል። አሁን ደግሞ ንገሩልኝ፣ ቀይርበት በሉት። እጅ ቀይርበት። አሁን በራስ እጅ አይደለም ከጠላት ጋር የምትታገለው፣ በራስ እጅ አይደለም ከጠላት ጋር የምትጠጋጋው። አሁን የተነሳልህ አዳኝ እጅህ ነው። የተነሳልህ አዳኝን ስልጣን፣ ስም፣ ክብር፣ ጉልበት፣ ቃል፣ ኃይል ይዘህ ነው የምትሄደው። ያንተ እጅማ የሞዓብን ንጉሥ ቀለበው፣ የአዳኝህ እጅ ግን ይቀብረዋል። እጆቻችሁን ከፍ አድርጉ። አሁን እኮ አያችሁ 18 ዓመት የእስራኤል ልጆች በራሳቸው እጅ ይሄዳሉ፣ ይለምናሉ፣ እጅ ይነሳሉ፣ ያበሉታል፣ እንደው ቀለል አድርግልን ታክሱን ይሉታል፣ እንዲህ ይሉታል። ነገር ግን ተጨምሮባቸው ነው የሚመጡት። በዚህ ዓመት ግን በ18ኛው ዓመት ግን አዳኝ ተነሳላቸው። ጮሁና አዳኝ ተነሳላቸው። ወደ እግዚአብሔር ቀረቡና ከዚያ በኋላ እጅ ቀየሩ። በጌታ በኢየሱስ ስም ከዚህ በኋላ በእናንተ ልፋት፣ በእናንተ ህይወት፣ በእናንተ አቅም ጠላት አይፋፋም። ምክንያቱም አሁን እጅ ቀይሬያለሁ በሉ። ንገሩልኝ፣ ቀይርበት፣ እጅ በሉት፣ ቀይርበት። አሁን አይቶ የማያውቀውን የእሳት ነበልባል የሆነውን በክህሎት የተሞላውን በአዳኝህ እጅ ላክበት በሉት። በአዳኝህ እጅ ሃሌሉያ። አዳኝ አስነሳላቸው። የእስራኤል ልጆች በእሱ እጅ ወደ ሞዓብ ንጉሥ ወደ ኤግሎም ግብር ላኩ። ሃሌሉያ። ካሁን በኋላ ከጠላታችን ጋር የሚኖረን ግንኙነት ሁሉ በእርሱ እጅ ይሆናል። በእርሱ ስም፣ በእርሱ ቃል፣ በእርሱ ስልጣን እርሱ በእኛ ሆኖ የሚሰራበት ይሆናል። አንደኛ ሳሙኤል 17:45 ዳዊትም ፍልስጤማዊውን አለው፣ ሳኦል ሰይፉን አስታጥቆኝ ነበር፣ በሳኦል እጅ እንድመጣብህ። ሃሌሉያ። አሜን በሉ ሲበደ ሰራዊትም ነበረው፣ ብዙ እጆች እኮ አሉ ከአንተ ጋር ሊፋለሙ የሚችሉ። ነገር ግን አለ አንተ ሰይፍና ጦር ጭረህ ይዘህ ቢት፣ እኔ ግን ዛሬ በተገዳደርከው በጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም በሌላ እጅ መጣብሃለሁ። እጆቻችሁን ከፍ አድርጉ። ዛሬ በተነሳላችሁ አዳኝ በኢየሱስ ስም ንገሩ። ልንገራችሁ፣ ዛሬ ጠላት እጅ ተቀይሮበታል። የዛን ቀን ግብር አልበላውም፣ ይልቅ ተበላ። ሃሌሉያ። እጆቻችሁን አንተ ነህ ክንዴ በሉ። አንተ ነህ እጄ፣ አንተ ነህ ጉልበቴ። እኔ አቅም የለኝ፣ እኔ ጥበብ የለኝ፣ እኔ እውቀት የለኝ፣ እኔ ዘመድ የለኝ፣ እኔ ወገን የለኝ። ነገር ግን አዳኝ አንተ ተነስተህልኛልና ከዚህ በኋላ በራሴ እጅ አልሄድም። ከዚህ በኋላ በራሴ ስም አልሄድም፣ በራሴ ጥበብ አልሄድም፣ በራሴ መንገድ አልሄድም፣ በሰው እጅ አልሄድም፣ በሰው ጥበብ አልሄድም፣ በሰው እውቀት አልሄድም፣ በሰው ጉልበት አልሄድም። ዛሬ ግን በተገዳደርከው በእስራኤል አምላክ አሜን። ሃሌሉያ። የሚገርማችሁ ኤግሎ ማነው? ናኦድ የሚባለው አዳኝ የተባለው ሰውዬ እኮ ትጥቁ እኮ ምን እንደሆነ ታውቃላችሁ? በቀኝ ጭን የሚቀመጥ እንትን ነው፣ ሰይፍ ዳገር፣ እንዲያውም ሰይፍም አይደለም፣ እንደ ጩቤ አይነት ነገር እዚች ጋር ማንም አይጠረጥረው ሰይፍ በግራ ነው የሚደረገው ቀኞች እንዲያወጡ። እሱ በቀኝ እጅ እንዲህ ይላል እግዚአብሔር ቃል። ሃሌሉያ አሜን ነው። ብቻ ባጭር ቃል ቀይርበት በለው።
እጅ ቀይርበት፣ እጅ ቀይርበት። በእኔና በእናንተ እጅ ሲቀለብ የነበረው ጠላታችን በእርሱ እጅ ይቀበራል። አሁን ናዖድ የእስራኤል ልጆች ወክሎ ነው የሚሄደው። የኛ አዳኝ ግን በእኛ ውስጥ ሆኖ ነው የሚሄደው። ስለዚህ የናዖድ ስራ በሱ ሆነን የምናደርገው፣ በሱ ሆነን የምናከናውነው ነገር ቀይርበት፣ እጅ ቀይርበት። እስካሁን በማን ነው የታገልከው? የኛ ነገር ሁሉ ጊዜ ቀለብ ነው የሚሆነው። ትዝ ይላችኋል ሙሴ እግዚአብሔር ፈርዖንን ሕዝቤን ልቀቅ ብሎ ሲልከው ሄደና በምድረ በዳ የዕብራውያን አምላክ ተገናኘን አሉት እና አሁንም ቸነፈር እንዳያመጣብን የ3 ቀን መንገድ በምድረ በዳ ሄደን እንድንሰዋለት እንድትለቀን እንለምንሃለን አሉት። በእጃቸው ሲገቡ አባብለው ምን ብሎ እንትን እንዲሉ በቃ እኛም እኮ ተቸግረን ነው እንጂ ላንተ ብንሰራ አይነት። ከዛ እናንተ ሰልችታችኋል፣ በቃ እንዲያውም ሰልችታችኋል፣ ከዚህ በኋላ እንዲያውም ስራ ከብድባችኋል፣ ገለባማ አይሰጣችሁ። ጭራሽ የፈርዖን ግንባታ ላይ ስራ ማለት ጭራሽ ግንባታውን አፋጠኑለት። እግዚአብሔር ጋር ሲመጣ ምን ነክቶሃል? ማን ነው? እኔ በፈርዖን ላይ አምላክ አድርጌያለሁ። ማን ነው ለምንልኝ አለ። ሂድና እስራኤል በኩሬ ነውና በኩሬን ልቀቅ፣ ባትለቅ በኩሬን እመታለሁ በለው። አሜን። አሁን ደግሞ ዝም ብለን አልሰጠሁም ወይ በትር አልሰጠሁም ወይ? ሂድና ተአምር የምትሰራባትን በትር ይዘህ ሄደ ተገዳደረው በጌታ በኢየሱስ ስም። የኛ ውጊያም ይሁን ልመናውም ይሁን ምኑም ሲቀልበው ነው። እንዲያውም መጽሐፍ ቅዱስ እንደሚናገር በጣም ወፍራም ሰው ነበር ይላል። የኤግሎን ውፍረት ከኛ ምርት የመጣ ነው፣ ከኛ በእጃችን ከሄድንበት ነገር። ዛሬ ግን በጌታ እጆቻችሁን ከፍ አድርጉ። ፊታችሁ የቆመው ምንም ያህል ጎልያድ ይሁን፣ ምንም አይነት ኃይለኛ ይሁን፣ ምንም አይነት ወፍራም ይሁን፣ ምንም አይነት ብርቱ ይሁን፣ በጌታ በኢየሱስ ስም በናዖድ እጅ በእርሱ እጅ ወደ ሞዓብ ንጉሥ ላኩ። እጆቻችሁን ከፍ አድርጉና የጌታን እጅ ላኩበት። አሁን የጌታን እጅ ላኩበት በተገዳደርከው በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ እጅ አጠረኝ ትላላችሁ። የእናንተ እጅ መቼም ቢሆን አጭር ነው። 3 ሰውን ቢጨመር አጭር ነው። አዋቂ ቢጨመር አጭር ነው። ባለሀብት ቢጨመር አጭር ነው። ባለስልጣን ቢጨመር አጭር ነው። የችግሩ መመሰላችሁ እጅ አልቀየርንም። ዛሬ እጅን ሰብስብ እጅን ሰብስብና በሱ እጅ ተዋጋ፣ በሱ እጅ ተናገር፣ በሱ እጅ ቅረብ። እጆች ከፍ ይበሉ። ዛሬ እኔ ንገሩት፣ እጅ የለኝም እኔ በቃ ምን የምናገርበት ማደርግበት ነገር የለም። ዛሬ ግን እጅ ቀይሬያለሁ፣ እጅ ቀይሬያለሁ። እበላበታለሁ ብሎ ሰፍ ሲል፣ ያወፍረኛል ብሎ ሰፍ ሲል፣ ሃሌሉያ የበላውን የሚዘረግፍ የታላቁ የኃያሉ ንጉሥ የኢየሱስ ክርስቶስ ብርቱ ክንድ ያገኘዋል፣ ብርቱ ክንድ ይሰብረዋል። ቀይርበት በሉት፣ ቀይርበት፣ እጅ ቀይርበት፣ እጅ ቀይርበት፣ እጅ ቀይርበት፣ እጅ ቀይርበት፣ እጅ ቀይርበት። ሃሌሉያ። ሶስተኛውን ተናግሬ ልጨርስ። ቁጥር 16 ናዖድም 2 አፍ ያለው ርዝመቱ 1 ክንድ የሆነ ሰይፍ አበጀ፣ ከልብሱም በታች በቀኝ ጭኑ በኩል አደረገው። ለሞዓብ ንጉሥ ለኤግሎ ግብሩን አቀረበ። ኤግሎምም እጅግ ወፍራም ሰው ነበረ። ግብሩን ማቅረብ በጨረሰ ጊዜ ግብር የተሸከሙትን ሰዎች ሰደደ። ናዖድ ግን በጌልጊላ ከነበሩት ተክል ድንጋዮች ዘንድ ተመልሶ ሃሌሉያ አሜን መጡ፣ ግብር አቀረቡለት። ከዛ ነገሩን ሲያዩ ናዖድም አብሮ ተመለሰ። ግን እኮ ተዘጋጅቷል፣ ሰይፍ አዘጋጅቷል፣ ሁሉን ነገር አዘጋጅቷልና ተመለሰ። አንዳንድ ጊዜ አዳኙን ይዘን የምንመለስበት ስንፍና አለን። አሁን ስለ አዳኙ ስናገር እኛ ውስጥ ነው ያለው። አካሉ ማን ነው? የኢየሱስ አካሉ ማን ነው? እግሩ ማን ነው? እጁ ማን ነው? አንተ በሄድክበት ነው እሱ የሚገኘው።
አይደለም። ስለዚህ ነው በአንዳንዶቻችሁ የኔ ስም ይሰደባል የሚለው። እሱ የማይገኝበት ቦታ እንወስደውና እናሰድበዋለን። ልክ ይሄ ናኦድም ሲመለስ እኛ ውስጥ ያለው ያ አዳኝን ተመለሰና ትዝ ይላችሁ እንደሆነ ናኦድ ግን በገልጌላ ከነበሩት በቃ እያለ እንደው ዛሬ ማለት ነበረ ግን ምናምን እያለ ሲመለስ በገልጌላ በነበሩት ትክል ድንጋዮች ዘንድ በገልጌላ ከነበሩት ትክል ጊዜያዊ ዘንድ ተመልሶ ይላል። ገልጌላ የነበሩት ትክል ድንጋዮች ጋር ሲደርስ ሐሳብ ቀየረ። መመለስ አለብኝ ወደ ንጉሱ። እነዛ ትክል ድንጋዮች ምን መሰሏቸው? መጽሐፍ ቅዱሳችንን ብትመለከቱ የእግዚአብሔር ቃል መጽሐፈ ኢያሱ ምዕራፍ 4 ቁጥር 20 ላይ ከዮርዳኖስም ውስጥ የወሰዷቸውን እነዚያን 12 ድንጋዮች ኢያሱ በገልጌላ አቆማቸው ይላል። ለእስራኤልም ልጆች እንዲህ ብሎ ተናገራቸው፣ በሚመጣው ዘመን ልጆቻችሁ አባቶቻቸውን እነዚህ ድንጋዮች ምንድናቸው ብለው ሲጠይቁ ለልጆቻችሁ እንዲህ ብላችሁ ታስታውቃላችሁ፣ እስራኤል ይህን ዮርዳኖስን በደረቅ ተሻገረ። ቁጥር 24 ይኸው የእግዚአብሔር እጅ ጠንካራ እንደሆነች። አሜን በሉ ሲበለ በቃ ልክ ገልጌላ ትክል ድንጋዮች ጋር ሲደርስ ናኦድ በራለት። እንዴ የእስራኤል አምላክ እኮ የሞላውን ዮርዳኖስን ከፍሎ ሕዝቡን አሻግሯል። ለካ ክንዱ እጁ ጠንካራ ነች አልና ተመለሰ። ክብር ለኢየሱስ ይሁን። እጆች ከፍ ይበሉ። ዛሬ በጌታ በኢየሱስ ስም በእናንተ ውስጥ እጀ ብርቱ የሆነውን ኢየሱስን ይዛችሁ በሱ እጅና በሱ ስም ጠላትን ለመጋፈጥ የፈራችሁ የትላንት አምላክ የዛሬ አምላክ ነው። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለምም ያው ነው። ከዚያ ተመለሰ። ሃሌሉያ ተመለሰ። ንጉሥንም ንጉሥ ሆይ ሚስጥር ነገር አለኝ አለ። ንጉሡም ዝም በል አለና በዙሪያ የቆሙትን ሁሉ ውጡ አለ። ናኦድም ወደ እርሱ ቀረበ። እርሱም በሰገነት ቤት ለብቻው ተቀምጦ ነበር። ናኦድም እናንተም አዳኙ በውስጣችሁ ያለው የእግዚአብሔር መልእክት ላንተ አለኝ አለ። ከዙፋኑም ተነሳ። ናኦድም ግራ እጁን ዘርግቶ ከቀንጭኑ ሰይፍ፣ በሁለት ወገን የተሳለ ሰይፍ የእግዚአብሔር ቃል ነው። ራእይ ላይ በጭኑ ላይ የእግዚአብሔር ቃል የነገስታት ንጉሥ የጌቶች ጌታ የሚል በቀኝ እጁ ተጽፏል፣ በቀኝ ጭኑ ተጽፏል ይላል። he is the symbol of the Christ. ሃሌሉያ። አወጣና እንዲህ ይላል። ናኦድም ግራ እጁን ዘርግቶ ከቀኝ ጭኑ ሰይፍ ወሰደ፣ ሆዱንም ወጋው። የሰይፉም እጀታው ደግሞ ከስለቱ በኋላ ገባ፣ ስቡም ስለቱን ከደነው። ሰይፉንም ከሆዱ መልሶ አላወጣውም፣ በኋላውም ወጣ። እንግሊዘኛው ትርጉም ሆደ ዕቃውም ተዘረገፈ ነው የሚል። አሜን። ሶስተኛውን ቃል እንገራችሁ፣ ቀርቅርበት በሉት። ሰይፉን በሏ፣ ቀርቅርበት፣ ሰይፉን ቀረቀረበት። ሰይፉን አሁን እንዴት ነው ሰይፉን የቀረቀረበት? መጀመሪያ ሚስጥር አለኝ አለ። ጋሻ ጃግሬዎች ወጡ። ከዛ ቀረበና እንዲህ አለው፣ እኔ ደስ ይለኛል። ሃሌሉያ። የእግዚአብሔር መልእክት ላንተ አለኝ፣ የእግዚአብሔር መልእክት ላንተ አለኝ አለው። ሃሌሉያ። መልእክቱን ሊሰማ ከዙፋን ሲነሳ ሰይፉን ቀረቀረበት። ያ ነው መልእክቱ። እሺ ዛሬ ለጠላታችሁ ለ18 ዓመት ጨቋኛችሁ፣ አጥቂያችሁ፣ አጥፊያችሁ ጠላት ከእግዚአብሔር ዘንድ መልእክት ያላችሁ ፋር ቱ ሎንግ ለብዙ ዘመን የእግዚአብሔርን መልእክት እየሰማ አይደለም ጠላታችን። የስሜታችንን መልእክት፣ የፍርሃታችንን መልእክት፣ የሰውን መልእክት፣ የውጤቱን መልእክት፣ የዜናውን መልእክት ነው የምናሰማው። እያፋፋኑ እንጂ እየወጋ ነው አይደለም። ዛሬ ግን ንገሩት ለጠላታችሁ፣ ከእግዚአብሔር ዘንድ በሉት ለአንተ መልእክት አለኝ። የምንወጋው በዚህ ነው። እኛ ከእግዚአብሔር ዘንድ
ላንተ መልእክት አለኝ። ላንተ መልእክት አለኝ። ላንተ መልእክት አለኝ። እኔ እናንተን አላቅም። እኔ ግን መልእክት አለኝ። እኔ ግን መልእክት አለኝ። የኔ መልእክት እንደዚህ ነው። ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባብና ጊንጡን ትረግጡ ዘንድ በክፉ ኃይል ላይ ሁሉ ስልጣንን ሰጠኋችሁ፣ ወጋሁት። ሃሌሉያ አሜን በሉ። የእናንተን አላቅም። እኔ ሌላ መልእክት አለኝ። የመውጊያውን ብረት ብትቃወም በአንተ ይብስብሃል። የእናንተን አላቅም። እኔ ሌላ መልእክት አለኝ። የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጣል። የእናንተን አላቅም። እኔ ሌላ መልእክት አለኝ። ሌላ መልእክት አለኝ ለጠላቴ። መዋረድን አውቃለሁ፣ መብዛትን አውቃለሁ። በእያንዳንዱ ነገር በነገርም ሁሉ መጥገብን፣ መራብን፣ መብዛትን፣ መግደልን ተመሪያለሁ። ኃይልን በሚሰጠኝ በክርስቶስ ኃይል ሁሉን እችላለሁ። ስንቶቻችሁ መልእክት አላችሁ? ምትቀረቅሩበት ያላችሁ ቁሙ በእግሮቻችሁ። መልእክት ያለው ንገሩት። ፍርሃትን አትንገረው፣ ስጋትህን አትንገረው፣ ሐሜቱን አትንገረው፣ ወሬውን አትንገረው። ሃሌሉያ ቀርቅርበት። አሁን ቀርቅርበት፣ ቀርቅርበት። እጆቻችሁን ከፍ አድርጉ። ሰይፉን አንሳ። በሁለት ወገን የተሳለው ሰይፍ የእግዚአብሔር ቃል ነው። ሰይፉን አንሳ፣ ሰይፉን አንሳ። ምንድነው ያለህ መልእክት? እስከ ዛሬ እኮ አልሰማም። ንገረው፣ ንገረው። ሃሌሉያ የመውጊያውን ብረት ብትቃወም በለው፣ ንገረው። የመውጊያውን ብረት ብትቃወም በአንተ ይብስብሃል በልና ውጋው። ንገረው። ሰይጣንን በለው፣ ሰይጣንን ከእግራችሁ በታች ከዓመት በኋላ ፈጥኖ ይቀጠቅጠዋል በልና ውጋው በጌታ በኢየሱስ። ምክንያት አዳኙን ይዘህ ናኦድን ይዘህ ከገባህ የታጠቀው ሰይፍ ይሄ ነው። በውስጥ ያለው አዳኝ የታጠቀው ሰይፍ ይሄ ነው። የታጠቀው ሰይፍ ይሄ ነው። የታጠቀው ሰይፍ ይሄ ነው። የታጠቀው ሰይፍ ይሄ ነው። በጌታ በኢየሱስ ስም ዛሬ እንቀረቅርበታለን። ሆድቃ ውስጥ ትውልድን የበላውን ሰላማችሁን የበላውን በረከታችሁን የበላውን ጤናችሁን የበላውን ሰላማችሁን የበላውን ትዳራችሁን የበላውን ዛሬ በኢየሱስ ስም ይዘረገፋል። አሁን እጆች ከፍ አድርጉና ተናገሩ። ንገሩት። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ያው ነው። ናኦድም የእግዚአብሔር መልእክት ለአንተ አለኝ። የእግዚአብሔር መልእክት ለአንተ አለኝ። መልእክት ያለው የእግዚአብሔር መልእክት ለጠላት ያለው ምን የሚለው ይመስላችኋል? እግዚአብሔር መልእክቱ ምን ይመስላችኋል? መልእክቱ እኮ የሚያባብለው አይደለም፣ የሚያበረታታው የሚወጋው መልእክት ነው። ሆዱን የሚዘረግፍ መልእክት ነው። የሚቀረቀርበት መልእክት ነው። ተናገሩ። ታዲያ ምንድነው መልእክቱ? ውስጣችሁ ናኦድ ካለ፣ ውስጣችሁ አዳኙ ካለ ምንድነው እሱ የታጠቀው ሰይፍ የሚለው? ቃል የሆነው ኢየሱስ የሚለው ምንድነው? ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው። ከፍ አድርጉ እጆቻችሁ ተናገሩ። ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው። እባብና ጊንጡን ትረግጡ ዘንድ በክፉ ኃይል ላይ ሁሉ ስልጣንን ሰጠኋችሁ። ንገረው። እንዴ ስልጣን ተሰጥቷል በእባቡ ላይ በጊንጡ ላይ። አዎ ብለህ ትወጋዋለህ። ያን ጊዜ 18 ዓመት ጫና፣ የ18 ዓመት መገዛት፣ የ18 ዓመት ደዌ፣ የ18 ዓመት ክፋት ሃሌሉያ። ነፍሳችሁን ስሜታችሁን የሚያሳሳ ጠላት አንተ እንዲነበርሽ አንቺ እንዲነበርክ እንተንኮ እንደዚህ ነህ አንተ እንቺ እንደዚህ ያነሽ እያለ የሚያባብል የሚያሳሳ እንዲበሉት መዋረድን አውቃለሁ፣ መብዛትንም አውቃለሁ።
በእያንዳንዱ ነገር በነገርም ሁሉ መጥገብንም መራብንም መብዛትንም መጉደልንም ተምሬያለሁ። ባለሁበት ሁኔታ ማንነቴን አቅሜን አትወስንም። ስለዚህ ስማ የእግዚአብሔር መልእክት፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ በሉት። መጥገቡንም እችላለሁ፣ መጉደሉንም እችላለሁ፣ መብዛቱንም እችላለሁ፣ መራቡንም እችላለሁ፣ መጥገቡንም እችላለሁ፣ ሁሉን እችላለሁ። I'm capable of living life. ሰካፓሩቫት አሁን እጆቻችሁን ከፍ አድርጉና ባልባችሁ ጉዳዮች ላይ ንገሩታ መልእክቱን። እስካሁን ፋርቱ ሎንግ ለብዙ ጊዜ ፍርሃትህን ነግረኸዋል፣ አፋፍቶታል። ስጋትህን ነግረኸዋል፣ አፋፍቶታል። አለማመናህን ነግረኸዋል፣ አፋፍቶታል። ማጉረምረምህን ነግረኸዋል፣ አፋፍቶታል። ዛሬ ግን መልእክቱን ንገረው። አዳኝህ ውስጥ ያለው ጌታ የታጠቀውን ሰይፍ ቀርቅርበት። ንገረው። እጆቻችሁን ከፍ አድርጉና ንገረው። በወደደን በሱ በለው። በወደደን በሱ ከአሸናፊዎች እበልጣለሁ። ንገረው። ቀርቅርበት። እጆቻችሁን ከፍ አድርጉ። አሁን ኮንዲሽናችሁን እያያችሁ ያላችሁበት ሁኔታ ምንድን ነው? ሃሌሉያ። መልእክቱን ንገረው። ፍርሃትን፣ ስጋትን፣ ምድራዊ ውጤቶችን አትንገረው። እምነትን ንገረው። ሃሌሉያ። ጨርቁን የዳሰስኩ እንደሆነ እድናለሁ ብላለችና ነገረችው። ጨርቁን የዳሰስኩ እንደሆነ አዳኘን የተነካካሁት እንደሆነ እድናለሁ ብላለችና ብላ ወጋችው፣ ለቀቃት። እጆች ከፍ ይበሉ። አሁን ተናገሩ። ሃሌሉያ። እጆች ከፍ ይበሉ። ቅረብበት ወደ እግዚአብሔር። እጆች ከፍ ይበሉ። ንገሩት። እኔ ሌላ መጮኺያ የለኝም በሉት። እኔ ሌላ መጮኺያ የለኝም። ኤርምያስም በግዞት ቤት አደባባይ ታስሮ ሳለ የእግዚአብሔር ቃል ለሁለተኛ ጊዜ ወደ ኤርምያስ እንዲህ ሲል መጣ። ወደ እኔ ጩህ። ዛሬ እከሊት ጋር እከሌ ጋር ጮኻለሁ፣ በዚህ ጮኻለሁ፣ አገልጋይ ጋር ጮኻለሁ፣ ዘመዴ ጋር ጮኻለሁ፣ ባለስልጣን ጋር ጮኻለሁ፣ ከሊ ጋር እኔ ጋር እንትና በጥበቤ ጮኻለሁ፣ በእውቀቴ ጮኻለሁ፣ በገንዘቤ ጮኻለሁ። አይመጣም። እጆች ከፍ ይበሉ። ኮሚት ዮርሰልፍ። ጩሁ። ዴስፕሬት ሁኑ። ቅረብበት ወደ እግዚአብሔር። ሞዓብ የተመታው ያን ቀን ነው እስራኤል ወደ እግዚአብሔር መጮህ ሲጀምር። 18 ዓመት ያልሞከሩ ይመስላችኋል? አርኪኦሎጂስቶች ያን ዘመን የፈተሹ አስከሬቶች ሲያገኙ በ18 ዓመታት ውስጥ 800 ጊዜ በሞዓብ ላይ እስራኤላውያን በአመጽ ተነስተዋል። 800 ታይምስ 800 ጊዜ በሞዓብ ላይ በአመጽ ተነስተዋል። ሰይፍ ይዘው ተነስተዋል። ተጫዋጭው ተነስተዋል። nothing happened። ወደ አምላካቸው ሲጮሁ ግን ከፍ አድርጉ እጆቻችሁ። that is the missing link። ለብዙዎቻችን ጸሎት ሃይማኖታዊ ልምምድ ነው። ጸሎት ህብረትና ጩኸት ነው። ከአባት ጋር የፍቅር ህብረት የምታረግበት፣ ወደ አምላክህ ወደ አዳኝህ የምትጮህበት። prayer is not an option።
በእጃችን ብልሃት ሞከርን፣ አልሆነም። we tried to rearrange ይሄን በስ እንዲበና አልሆነም፣ አይሆንም። መጮህ፣ ወደ እግዚአብሔር መጮህ፣ ቅረብበት፣ እሱም አዳኝ ልኮልሃል። ወገኖቼ የኢየሱስን የማዳን ጉልበት የማዳን ፈቃድ የምንረዳው ወደ እግዚአብሔር ስንጮህ ነው። የማይጸልይ ሰው የክርስቶስ ኢየሱስን የአዳኝነቱን ልክ አያውቀውም። ልክ ስትጸልይ ነው የሚበራልህ። አዳኝ ልኮልኛል፣ ለካ በዳዊት ቤት የመዳን ቀንድ አስነስቶልኛል፣ ለካ ማዳኑ ከወደረኞቻችንና ከሚጠሉን ሁሉ እጅ ነው።